ወንድሜ እስኪ አንድ ጥያቄ ልጠይቅህ። አንዲትን ሴት ለማስደሰት የሷን ፍላጎት ለማሟላት የራስን ክብር፣ የራስን ገንዘብና የራስን ማንነት ሰውተህ በመጨረሻ ግን ያገኘው ምላሽ ምን ነበር? ክደት፣ ንቀት ወይስ አንተ ለኔ በጣም ጥሩ ሰው ነህ ግን እንደ ጓደኛ ነኝ የማይህ የሚል አሳዛኝ የስንብት ደብዳቤ? ብዙዎቻችን ወንዶች ያደግነው የፍቅር ዘፈኖችን ሰምተን ነው። በብዙ ዘፈኖች ውስጥ ልሞትልሽ፣ እኔ ነኝ ርካሽ የሚሉትን ሰምተን ወንድ ልጅ ለሴት ሲሞት ራሱን ሲሰዋ ነው ትክክለኛ ፍቅር የሚኖረው ብለን አምነን አድገናል። ግን ወንድሜ እውነታው ከዘፈኑ ዓለም የራቀ ነው፣ በጣም የራቀ። ዛሬ የሚነግርህ ነገር ሊያናድድ ይችላል። ምናልባትም እንዴ ይሄማ እንዴት ይሆናል ልትል ትችላለህ። ግን ስማኝ፣ በህይወትህ ውስጥ አንዲት ሴት ኃይል አግኝታ አንተን እንድታጠፋህ፣ ህይወትን እንድትበጠብጠውና ባዶህን እንድታስቀርህ የሚያደርጉ 3 ገዳይ ስህተቶች አሉ። እነዚህን 3 ነገሮች ያደረክ ቀን ጨዋታ ያበቃል። እሱ አሸናፊ፣ አንተ ደግሞ ተሸናፊ ትሆናለህ። ይህ ቪዲዮ ላንተ ነው፣ ስሜታዊ ለሆነው ሳይሆን እውነታውን ፊት ለፊት መጋፈጥ ለሚፈልገው ወንድ። እስከ መጨረሻው ካዳመጥከኝ ስለ ሴቶች ሳይኮሎጂና ስለ ራስ ወንድነት ያለህ እይታ ለዘላለም ይቀየራል። ወደ ዝርዝሩ እንግባ። የመጀመሪያውና ትልቁ ወጥመድ ይሄ ነው፣ ከራስ በላይ እሷን መውደድ። እስኪ በዙሪያችን ያለውን ሁኔታ እንይ። ስንት ወንድ ነው ውጭ ሀገር ለመሄድ ያጠራቀመውን ብር ለሴት ጓደኛው ሰጥቶ እሷ ዱባይ ወይም አውሮፓ ከሄደች በኋላ ስልኳን የጠፋችበት? ስንት ወንድስ ነው ለራሱ ልብስ ሳይገዛ ለሷ ስጦታ ሲገዛ ከራሷ አፍ እየነጠቀ ሲያበላት ኖሮ መጨረሻ ላይ ግን አንተኮ ደረጃ ከኔ ጋር አይመጥንም ተብሎ የተጣለው? እዚህ ጋር አንድ ትልቅ የስነ ልቦና እውነት አለ። ሴቶች በተፈጥሯቸው የሚፈልጉት ጠንካራ፣ ራሱን የቻለና ዋጋ ያለው ወንድን ነው። ራስን ከሷ በታች ዝቅ አድርገህ ስታቀርብ በሷ አይን ውስጥ ያለህን ዋጋ እያወረድከው ነው። ለምን? ምክንያቱም ማንም ሰው የግርጌውን ሰው በብዛት አያከብርም። እናም ሴት ልጅ የምታከብረው ከሷ እኩል የሆነን ወይም ደግሞ ከሷ የላቀን ሰው ነው። በስነ ልቦና ጥናት ውስጥ ሃይፐርጋሚ የሚባል ጽንሰ ሐሳብ አለ። ይህ ማለት ሴቶች በተፈጥሮ ምርጫቸው ከነሱ የተሻለ ደረጃ፣ አቅም ወይም ደግሞ ጥንካሬ ያለውን ወንድ መፈለግ ነው። አንተ ግን ራስን ዝቅ አድርገህ ፍላጎትን ገድለህ እኔ ባይኖረኝም ላንቺ ይሁንልሽ ስትል አንተ ለሷ አቅራቢ እንጂ አጋር አትሆንም። ልብ በል፣ ሴት ልጅ መስዋዕትነትን ተወደው ይሆናል፣ ነገር ግን መስዋዕትነት የሚከፍለውን ደካማ ማንነትን ትጣላዋለች። ይሄ ሁኔታ በባህላችንም የተለመደ ነው። ሴቶቻችን የሚወዱት ጀግናውን ነው። በድሮ ጊዜ ጎበዝ አዳኝን፣ ጦር ሜዳ ያዋለን ነበር የሚወዱት። ዛሬ ደግሞ በራሱ የሚተማመነውን ራሱን የሚያከብረውን ወንድ ይወዳሉ። አንተ ጧት ማታ እኔ እኮ የምኖረው ላንቺ ነው እያልክ የምትለምናት ከሆነ እሷ ባንተ ላይ የበላይነት ይሰማታል። አስታውስ ወንድሜ፣ ፍቅር ማለት ራስን መስዋዕት ማድረግ ማለት አይደለም። ራስን መውደድ ማለት ራስ ወዳድ መሆን ማለት በፍጹም አይደለም። ጤናህን መጠበቅ፣ ገንዘብህን በአግባቡ መያዝ፣ የአእምሮ ሰላምህን ማስቀደም ማለት ነው። አንተ ራስህ ባዶ ሆነህ ለሷ ልትሰጣት የምትችለው ነገር የለም። ጽዋው ሞልቶ ሲፈስ እኮ ነው ለሌላው የሚተርፈው። አንተ ግን ጽዋህ ባዶ ሆኖ ላንቺ ይሁን የምትል ከሆነ መጨረሻው ውድቀት ነው። ያኔ እሷ ዞር ብላም አታይም። ምክንያቱም አንተ ለራስህ ክብር ስለሌለህ እሷም አታከብርህም። እናም የመጀመሪያው ህግ ከማንኛውም ሴት በላይ ራስን ውደድ፣ የራስ ምርጥ ጓደኛ ሁን። ሁለተኛው ገዳይ ስህተት ደግሞ ይሄ ነው፣ ሴትን ከዓላማ ከተልእኮህና ከስኬት በላይ ማስቀደም። ወንድሜ ይህንን በጥሞና ስማኝ። ሴት ልጅ የምትወደው አንተን ራስን ሳይሆን አንተ ያለህን ማንነትና የምትፈጥረውን ዓለም ነው። ይህ ለመቀበል የሚከብድ መራራ እውነት ነው። እኔን በእኔነቴ ትውደደኝ የሚለው አስተሳሰብ የፊልም እንጂ የእውነተኛው ዓለም አይደለም። አንድ ተጨባጭ ምሳሌ እንውሰድ። አንድ ሰፈር ውስጥ 2 ወጣቶች አሉ። አንደኛው ስራ የለውም፣ ግን ሙሉ ጊዜውን ለፍቅረኛው ይሰጣል። ጠዋት ይደውላል፣ ቀን አብሯት ሻይ ይጠጣል፣ ማታ ይሸኛታል። ሁለተኛው ልጅ ግን ባጃጅ ይነዳል ወይም ደግሞ የራሱን ቢዝነስ ለመጀመር ቀን ከሌት ይለፋል። ለፍቅር የሚሆን ጊዜ የለውም። እናስ ከሁለቱ ማን ነው በሴቶች ዘንድ ተፈላጊ የሚሆነው? መልሱ ግልጽ ነው፣ ያ ጠንክሮ የሚሰራው ልጅ ነው። ለምን? ምክንያቱም ወንድ ልጅ የሚለካው ባለው ራዕይና ወደፊት በሚሄድበት ፍጥነት ነው። ሴቶች በተፈጥሮ ተከታዮች ናቸው። የሚከተሉት ደግሞ የሚሄድ ሰው ካገኙ ብቻ ነው። አንተ ሴት ቀሚስ ስር ቁጭ ብለህ ዓላማህን የረሳህ ቀን እሷ መሪ እንደሌላት ይሰማታል። ሴት ልጅ መሪ ትፈልጋለች፣ ሕይወቷን የሚመራ አቅጣጫ ያለው ወንድ። ብሪፎልትስ ሎው የሚባል የባዮሎጂ ህግ አለ። እንስሳት ዓለም ላይ ሴት እንስሳ ከወንዱ ጋር የምትቆየው አሁን ላይ ከሱ የምታገኘው ጥቅም ካለ ብቻ ነው። ጥቅሙ ሲቋረጥ ትሄዳለች። በሰው ልጅ ዓለም ይሄ ጥቅም የግድ ገንዘብ ብቻ አይደለም፣ ደህንነት፣ ተስፋ እና የወደፊት ራዕይ ነው። ስለዚህ
ዛሬ እሷን ላግኝ ወይስ ስራዬን ልስራ የሚል ምርጫ ሲመጣብህ ሁሌም ስራህን ምረጥ። የምር ነው የምልህ። ለጊዜው ልታኮርፍ ትችላለች፣ ጊዜ አልሰጠኸኝም ብላ ልትጨቀጭቅህም ትችላለች፣ ግን በውስጧ ታከብራለች። ምክንያቱም ህይወትን በቁም ነገር እንዳያስክ ስለምታውቅ። በተቃራኒው ስራህን ጥለህ ትምህርትህን ጥለህ እሷን እያሽከረከርክ የምትውል ከሆነ በቅርቡ በአይኗ ውስጥ ያለህን ዋጋ ታጣለህ። ይህ ስራ ፈት ሴት ላይ ተንጠለጠለ ብላ ነው የምትፈርድብህ። አስታውስ፣ ገንዘብንና ስኬትን ስታሳደድ ሴቶች ወደ አንተ ይመጣሉ። ሴትን ልጅ ስታሳደድ ግን ገንዘብንም ሴቷንም ታጣለህ። ህይወትን በሴት ዙሪያ አትገንባ፣ ህይወትን በዓላማህ ዙሪያ ገንባ። ያኔ ትክክለኛዋ ሴት ወደ ህይወትህ ትገባለች፣ አብርሃም ትጓዛለች። ሶስተኛውና የመጨረሻው የውድቀት በር እሷን ለማጣት መፍራትና ከመጠን በላይ ማካበር ነው። እስኪ አንድ ቀላል ምሳሌ ልስጥህ። ስልክ ላይ ያለው ሲም ካርድ ሲግናል ካላመጣ ወይም ደግሞ ካስቸገረህ ምን ታደርጋለህ? ታወጣና ሌላ የኔትወርክ ሲም ካርድ ትቀይራለህ አይደል? ለምን? ምክንያቱም አማራጭ እንዳለ ታውቃለህ። ሴቶችም እንደዚሁ ናቸው። አንተ እሷን ለማጣት ስትፈራ፣ ስትርበተበት፣ እባክሽን እንዳትተይኝ እያልክ ስትለምናት እሷ ምን ይሰማታል? ኦ ይሄ ሰው አማራጭ የለውም፣ ያለኔ መኖር አይችልም ብላ ታስባለች። ይሄ ስኬርሲቲ ማይንድ ሴት ወይም የጥረት አስተሳሰብ ይባላል። እሷን እንደ ብቸኛ የኦክሲጅን ምንጭ አድርገህ ስታያት ወንድነትን ታጣለህ። እኔን ትተሽኝ ከሄድሽ ሞታለሁ የሚል ወንድ ለሴት ልጅ አስፈሪ ሳይሆን አስጠሊና ደካማ ፍጡር ሆኖ ነው የሚታያት። ሳይኮሎጂው እንዲህ ይላል። ሰዎች በቀላሉ የሚያገኙትን እና በእጃቸው ያለውን ነገር አይፈልጉትም። የሚፈልጉት ሊያመልጣቸው የሚችለውን ዋጋ ያለውን ነገር ነው። አንተ ሁሌም የምትገኝ፣ ሁሌም የምትደውል፣ ሁሌም የምትለምን ከሆነ አንተ እርካሽ ሆንክ ማለት ነው። ይህን ስልህ ኩራተኛ ሆን ወይም ደግሞ ናቃት ማለት አይደለም። ነገር ግን የተትረፈረፈ አስተሳሰብ ይኑርህ። ብትኖር ደስ ይለኛል፣ ከሄደች ደግሞ ህይወት ይቀጥላል፣ ሌላ የተሻለች ትመጣለች የሚል አቋም ይኑርህ። እሷን ለማስደሰት ብለህ ማንነትን በፍጹም አትቀይር። ቀይ መስመር ይኑርህ። ስትሳሳት ተሳስተሻል ብለህ ንገራት። እሷን ማጣት በመፍራት ዝም አትበል። አንተ እሷን ማጣት የፈራህ ዕለት እሷ አንተን ለመጣል ዝግጁ የሆነችበት ዕለት ነው። ይሄ ህግ ነው። በሬድ ፒል ፍልስፍና ውስጥ አንድ ወርቃማ ህግ አለ። በማንኛውም ግንኙነት ውስጥ የበለጠ ኃይል ያለው ግንኙነቱን ጥሎ ለመሄድ ዝግጁ የሆነው ሰው ነው። አንተ ለመሄድ ዝግጁ ካልሆንክ አንተ አገልጋይ ነህ፣ እሷ ደግሞ ንግስት። ንግስት ደግሞ አገልጋይን አታፈቅርም፣ ታዛለች እንጂ። ወንድሜ ዛሬ ያወራናቸው ነገሮች ከባድ ሊሆኑ ይችላሉ። ባህላችን ሴት ልጅን ተንከባከብ፣ ለሴት ሞትላት እያለን ያሳደገን። ግን ዓለሙ ተቀይሯል። የዋህ መሆን በዘመናችን ዋጋ እያስከፈለ ነው። ስለዚህ ዛሬ ለራስህ ቃል ግባ። አንደኛ፣ ከማንም እና ከምንም በላይ ራስን ትወዳለህ። ሁለተኛ፣ ህይወትን በሴት ላይ ሳይሆን በዓላማህ ላይ ትገነባለህ። ሶስተኛ፣ ማንንም ለማጣት አትፈራም፣ ምክንያቱም አንተ ለራስህ ሙሉ ሰው ነህ። ይህንን ቪዲዮ የወደድከው እውነቱን ለመስማት ዝግጁ ስለሆንክ ነው። ይሄ ገና ጅምር ነው። ቪዲዮውን ላይክ በማድረግ ለሌሎችም ሼር አድርግላቸው። ሰብስክራይብ ካላደረክ ደግሞ ቻናሉን ሰብስክራይብ በማድረግ የቤተሰቡ አባል ሆን። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ሰላም።